የእድል አንገት ላይ ያየችውን ሀብል ማውለቅ በቃ ከየት ነው ያመጣሽው ብላ እንግዲህ አንገቷ ላይ ይዛ ጎተተቻት ማለት ነው። ያልታሰበ ነገር ተፈጠረ። እድል በጣም ነው የደነገጠችው። ምን እየሆነ ነው? ምን እየተካሄደ ነው ስትል አባባን በድንገት መጥተው ነበረ። አረ ምንድን ነው ቢኒያም፣ ይሄ ነገር ምን እየነ አረ እኔም አልገባኝም አባባ፣ ብቻ ነገሮች ተወሳስበዋል። እድሜ ለሮማን እያለ እንግዲህ አባባ በጣም ነበረ የደነገጠው ማለት ነው። ማሚ እንግዲህ ሀብል እሷ ጋር ነበረ። ያህና ሀብል ይዛ መቃብር ቦታ ሄዳ ነበረ። እድልም ደግሞ አጋጣሚ ሆነው አባባ የሰጣትን ሀብል አንገቷ ላይ አድርጋ ነበር የሄደችው። ታዲያ ማሚ እዛ ጋር እያለቀሰች ለማጽናናት ጎንበስ ስትል ሀብሉን አንገቷ ላይ አየችው ማሚ። ከዛም በጣም ደነገጠች። ወደዛም ብትል ወደዚህ በጣም ደነገጠች ማሚ። ምንድን ነው ነገሩ? ምን እየተካሄደ ነው? እያለች እንግዲህ በጣም እኔ እንጃ። ቢኒያም እንግዲህ አሁን ላይ በጣም ነው የሚያሳዝነው። እውነት ለመናገር ቢኒ ከባድ ሁኔታዎችን እያሳለፈ ነው የሚገኘው። ምክንያቱም እያንዳንዱ ነገር እየሆነ ያለው ነገር ለሱ በጣም ብዙ ዋጋ እያስከፈለው ይገኛል። ወይዘሮ ሮማን ደግሞ ከዚህ ቤት ጥፊ፣ አንቺ ኖርሽም ሞትሽም ማንንም አትጎጅም፣ ስለዚህ ሂጂ ከዚህ ከቤት ሲላት፣ እኔ እናትህ ነኝ፣ አንተ እንዴት ነው እኔን እንደዚህ የምትናገረኝ ስትል፣ እኔ እንዳንቺ አይነት ጨካኝ እናት የለኝም ሊኖረኝም አይችልም። ስለዚህ እባክሽ ወይዘሮ ሮማን ከዚህ ቤት ውጪ፣ አልፈልግም አልኩሽ እኮ በግድ ነው እንዴ? ውጪልኝ። በቃ ቢኒያም አሁን ላይ አምርሯል። እናም እንግዲህ ወይዘሮ ሮማን ቀድማ ሄዳ ሐውልቱ ጋር የሰው ሐውልት ላይ የልጅቷን ስም አጽፋ ገንዘብ ጨምሪ አለበለዛ ጉድሽን አወጣዋለሁ አላት ሰውየው። ከዛም እሺ ጨምራለሁ፣ ከዛ በኋላ አታቀኝም አላቅህም አለችው። ታዲያ ይሄንን ጉዷን ተደብቆ ቢኒያም ሁሉንም ነገር ሰማ። እኔ የእህቷ ጠላት እንደዚህ አይነት ሰው አይቻላቅም። በእድሜ ያልሞተችዋን ልጅ አጠገቧ ቆማ ልጄ ልጄ ብላ ስታለቅስ አንቺ አይሰማሽም? አንቺ በማሚ ቦታ ብትሆኚ ምን ይሰማሽ ነበረ? ምንም አይሰማኝም። እኔ ላንተ ብዬ ነው። የእህትህን ሀብት ያክስትህን ሀብት ማን ሊበላው ነው? ልጄ የላት። ለዛም ነው እኔ ምንም አልፈልግም። ግን እኔ የምልሽ ነገር ምንም የለኝም። ፈጣሪ ራሱ የእጅሽን ስጥሻል። ከዛ በኋላ እንግዲህ ወይዘሮ ሮማን ሐውልቱ ጋር በልበ ሙሉነት ባለፈ ያልሽው ቦታ ይዤሽ እሄዳለሁ አለቻት። እሺ። ከዛም በደስታ ሄዳለሁ አለች ማሚ ታዲያ ስቅስቅ ብላ አልቅሳ አንተን ወሰደችብኝ፣ የብኩር ልጄ አንተን ወሰደችብኝ ስትለው እኔ ልጅሽ ነኝ ማሚ፣ እሷ እናቴ አይደለችም። ወልዶ የጣለኝ እናት አርብዬ አልጠራም። እናቴ አንቺ ነሽ እማዬ፣ እመኝኝ፣ እኔ ያንቺ ልጅ ነኝ፣ በቃ አምነሽ ተቀበይ አላት። ከዛ በኋላ እሷም እሺ የኔ ልጅ እማዬ ነው ያልከኝ? አዎ እማዬ፣ ይሄ ክብር ላንቺ ነው የሚገባው። ምክንያቱም አሳድገሽኛል፣ አንከባክበሽ አስተምረሽኛል፣ ጥሩ ስራ አስይዘሽኛል። ላንቺ እማዬ መባሉ ሲያንስብሽ ነው እናቴ። ስለዚህ አንቺ ዛሬም ነገም እናቴ አንቺ ብቻ ነሽ፣ ሌላ እናት የለኝም ማለት። እሷም በደስታ ተቃቀፉ፣ ተላቀሱ። ታዲያ ወይዘሮ ሮማን ይሄ ነገር በጣም ጎረበጣት፣ በጣም ረበሻት። ያላት አማራጭ እድልን ከዛ ቤት ማስወጣት ብቻ ነው። እድል ደግሞ በእኔ ቦታ እናንተ ተጠራርጋችሁ እንዳትወጡ አለቻት። ምን ለማለት ፈልገሽ ነው አንቺ? ቤቱ እኮ የኛ ነው አለቻት ሮማን። ነው እንዴ? አይ ሜላት፣ አንቺን ቤተሰቦችሽ ፈልጊ፣ ወይ አንቺም እችን ሴትዮ የአንቺ እናትም ሳትሆን አትቀርም፣ ነገሩ አይታወቅም አለቻት። ምን? አዎ ሴትዮዋ ኃይለኛ ናት፣ ስለዚህ ማወቁ አይከፋም ወይዘሮ ሜላት አለቻት። እድል አንቺ እንዴት ብትንቅኝ ነው እኔን እንደዚህ እያወራሽኝ ያለሁት? ንቀት አይደለም ሜላት። ከዛም እንግዲህ እድልን ለሁለት ጉሮሮዋን ሲይዟት ቢኒያምን ሲያዩ ለቀቋት ማለት ነው። ከዛም እድል እንግዲህ ወታ ሄዳ ውጪ ቆመች። እንደ ድሮ ቢኒያም መጥቶ ያባብለኛል ብላ ነበረ። ቢኒያም አሁን ላይ ከሷ እየሸሸ ነው። ከዚህም
ምክንያቱም እህቱ ስለሆነች። እድል ታዲያ ይሄንን ነገር አታውቅም። አሁን ከባድ ችግር እየተፈጠረ ነው ቢኒያም። ወይዘሮ ሮማን እሺ እማዬ ብለህ መጣራቱን ለሱማ አልታደልሽም እኮ። እማዬ ብዬ እንድጠራሽማ ወልደሽ እኮ የትም ሊጣልሽኝ አይደለም እንዴ? እማዬ ብዬ የምጠራት ግን ገነትን ነው። ምክንያቱም ስለሚገባት። አየሽ አንቺ ልጇን ወስደሽ የትም ብትቀብሪባትም ልጇ ግን ትመጣለች በቅርቡ። አንተ ምን ለማለት ፈልገ ነው? የጠረጠርከው ነገር አለ እንዴ? መጠርጠር ብቻ ሳይሆን በአይኔም በጆሮዬም እየሰማው እኮ ነው። ወይዘሮ ሮማን እመኚ፣ የአንቺ መጨረሻ እስር ቤት ነው የሚሆነው። ከዛ እዛ እስር ቤት መጥቼ እጠይቅሻለሁ። አክስቴ ሮማን አላትና ሄደ። ወይኔ ሮማን ወይኔ፣ ያቺ የማትረባ ልጄንም ቀየረችው አይደለ? ሴትየዋንም ቀየረቻት፣ ልጄንም ቀየረችው። እድል እሰራልሻለሁ፣ እድል እንደዚህ ያደርግሻለሁ እያለች እንግዲህ ነጠላ ዜማዋን መዝፈን ጀመረች ወይዘሮ ሮማን። ከዛ በኋላ እድል እንግዲህ አሁን ላይ ቀብር ኩርት ብላ በልበ ሙሉነት መልስ እየመለሰች ትገኛለች ይመስለኛል። እድል የጠረጠረችው ነገርም ሳይኖር አይቀርም ከዚህ ቤት ውስጥ ማለት ነው። እናም ማሚ እንግዲህ ያንን መስቀል አንገቷ ላይ ስታየው በጣም ነበር የደነገጠችው ቀብር ቦታ ላይ። ያንን ታዲያ የእሱን ተመሳሳይ ማሚ ቀብር ቦታ ይዛው ካልሄደች ነው ችግሩ። ምክንያቱም ሜላት ገብታ ነበረ። ሜላት ገብታ ስትፈትሽ መስቀሉን አይተዋለች። አንስታ ካልደበቀችው እሰየው። ነገር ግን ማሚ እድል ላይ ያየችውን የኔ ነው ከየት ነው ያመጣሽው የምትላት ከሆነ ከባድ ችግር ይፈጠራል ማለት ነው። ስለዚህ እንግዲህ አላቅም ብቻ ነገሮች ውስብስባቸው ይወጣል ማለት ነው። አላቅም ከዚህ በኋላ እድልም ከዛ ቤት እስከ መውጣት ደረጃ ልደርስ ትችላለች። ምክንያቱም አያስቀምጧትም እነኚህ ሰዎች። ከዛ እችን ልጅ ሜላትን አግልለሽ እችን ልጅ ጠበቅ ምን አገባሽ? ይመለከትሻል። አንቺ እኔ እስከምረጋጋ አይንሽን ባላየው ራሱ ደስ ይለኛል እዚህ ቤት ውስጥ። ሮማን በቃ አስጠላሽኝ፣ ውጪልኝ ከቤቴ። አይንሽን ማየት አልፈልግም አልኩ እኮ። ለምንድን ነው ማሰሚው? ሮማን እህቴ ይሄን አክል ጠላሽኝ እንዴ? ጥላቻ ብቻ አይደለም ለአንቺ አላቅም። በቃ ምን አይነት ቃል እንደሚገልጽሽ። አንቺ እኮ በሰው ተመስለሽ የተሰራሽ ተኩላነሽ። በእህትሽ ላይ ይሄን ያክል ጭካኔ። ባሌን ከሀገር አወጣሽው፣ የት እንዳለ እንኳን አላውቅም ባለቤቴ። ልጄን ነጠቃችሁኝ። ስለዚህ ከእናንተ ጋር ምንም የሚያስማማን ነገር የለም ከዚህ በኋላ ስትላት እንግዲህ ተይ እህቴ ይቆጭሻል፣ አንድ ቀን ይቆጭሻል እያደረግሻለሽው ነገር እያለች እንግዲህ ምንም አይቆጨኝም አታስቢ፣ በፍጹም ሊቆጨኝም አይችልም። ትሰሚያለሽ አንቺ። ከዛ በኋላ እንግዲህ እኔ ምልሽ አናት ቢኒያም ሮማን ተብየዋል። ግን ምን አይነት ልብ ነው ያለሽ? ልብ ነዋ ልክ እንደናንተ። አይ እንደኛ አይነት ልብ እንኳን የለሽም ወይዘሮ ሮማን፣ በጣም ይቅርታ። ምክንያቱም ለእንደኛ አይነት ልብ አንቺ አልታደልሽም። አንቺ እኮ በሰው ተመስለሽ የተሰራሽ ነሽ እንጂ ሰው አይደለሽም። ለምን አትመታኝም? እናት እኮ ነኝ። እናቴ አይደለሽም አልኩሽ እኮ። አሰሚም እንደ ወይዘሮ ሮማን እናት ወልዳ የምትጥል እናት የለኝም። ዛሬም ነገም እውነታውን ልንገርሽ፣ እናቴ ገነት ብቻ ናት። አምነሽ ተቀበይ። አይ መቴ ከሆነ ግን የፈለግሽው ማድረግ ትቻለሽ። ወይኔ ሮማን እድል ሁሉ ነገሬን አበላሽሽብኝ አይደለ? እሰራልሻለሁ እድል እሰራልሻለሁ። አንቺን ብተውሽ ፈጣሪ አይተወኝ፣ እኔን እንደዚህ ያደርግሻለሁ እያለች እንግዲህ ቀጠለች ማለት ነው ጩኸቷን። ከዛ በኋላ እድልዬ እንግዲህ ሴትየው እንደፈለግሽ መናገርም ትችያለሽ፣ እንደፈለግሽ መሆንም ትችያለሽ። አዎ እኔ ግን ከዚህ ቤት የትም ንቅንቅ አይደለም። ትሰሚያለሽ ወይዘሮ ሮማን አለቻት። ከዛም አንቺ ታዲያ ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። አንቺ እኮ ጠግበሻል ወይዘሪት፣ እሰራልሻለሁ። እኔ ለሮማን አይደለሁም፣ አሳይሻለሁ። ትክክለኛው ማንነቴን እስካሁን አላየሽም አይደለ?
እሰራላችኋለሁ እያለች እንግዲህ ያዙን ልቀቁኝ አለች ወይዘሮ ሮማን። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው?